እንቅስቃሴ ለህይወት የአካል ብቃት እንቅስቃሴ ለሁሉም አብዛኛውን ጊዜ የአካል ብቃት እንቅስቃሴ ሲባል ሰዎች በአይነ ህሊናቸው የሚከሰተው ክብደት ማንሳት፣ ቁምጣ ሱሪና ማሊያ የመሳሰሉትን የስፖርት ትጥቅ የለበሱና የሚንቀሳቀሱ በጭንቅላታቸው ብልጭ ማለታቸው አይቀርም። ይህ አይነቱ አመለካከትና እሳቤ በብዛት የሚታይ የተሳሳተ አመለካከት ነው። ይህ የአካል ብቃት እንቅስቃሴ ለሁሉም የህብረተሰብ ክፍል እንደማይመለከትና ጉዳዩና ተግባሩ የሚመለከታቸው የህብረተሰቡ አካላት ወጣቶች በከፍተኛ የኑሮ ደረጃ ላይ ለሚገኙ ዜጎች ይሁኑ ሌሎች የስፖርት ማዘውተሪያ ስፍራዎች የሚገቡትና የሚያገለግሉት ለእነርሱ መሆናቸውን የሚያንጸባርቁ እሳቤዎች አሉ። እውነቱ ግን ከዚህ እሳቤ የራቀ ነው። አካል ብቃት እንቅስቃሴ ለጥቂቱና በዝቅተኛ የኑሮ ደረጃ ላይ ለሚገኘው የህብረተሰብ ክፍል የተከለከለ ተግባር አይደለም። በመሰረቱ የአካል ብቃት እንቅስቃሴ ሲባል ሁሉም የህብረተሰብ ክፍል በቀላሉና በማንኛውም ስፍራና ሁኔታ ሊተገብረውና ሊያገኘው የሚችል መድኃኒት ነው። ይህን የአካል ብቃት እንቅስቃሴ በማንኛውም ሁኔታና ልዩነት የኑሮ ደረጃ ላይ የሚገኙ ህብረተሰቡ አካላት፣ ገበሬው፣ መምህሩ፣ ቤት ውስጥ የምትኖር የቤት እመቤት፣ ጡረተኞች፣ ተማሪ ወይም በማንኛውም የመንግስት መስሪያ ቤት የተሰማሩ የመንግስት ሰራተኞች ይሁኑ ማንኛውም ሰው የአካል ብቃት እንቅስቃሴ ለጤናም ለአካላዊ ብቃት የተሻለ ህይወት ለመምራትና ሰውነትን ለማነጽና ለመገንባት አስፈላጊ ነው። የዓለም የጤና ድርጅት ሁ ባቀረበው ሪፖርት አንድ ብቁ የሚባል ሰው ሳምንት ቢያንስ ከ150 እስከ 300 ደቂቃዎች በአማካኝ ጉልበት አጠቃቀምን ሰውነት ውስጥ የተጠራቀመ ለሰውነት አላስፈላጊ የስብና የስኳር ክምችት ቢያቃጥል እነዚህን በመተግበር የአካል ብቃት እንቅስቃሴ ሊያደርግ ይገባል። በአማካኝ በሰውነታችን ውስጥ የሚገኘውን የተከማቸ ኃይልን ለማቃጠል የሚደረግ የአካል ብቃት እንቅስቃሴ ሞዴሬት ኢንተንሲቲ አክቲቪቲ የጤና ባለሙያዎች በሚጠቀሙበት ቀለል ያለ የመመርመሪያ ዘዴ ቶክ ቴስት በማድረግ ያለውን ሁኔታ ግልጽ ማድረግ ይቻላል። በመንቀሳቀስና ማንኛውንም ተግባር በሚከወንበት ወቅት ተነፋፈስ ስርዓት ከተለመደው በላይ ልዩነት በሚፈጠርበት ጊዜ የልብ ምት ትንሽ በሚጨመርበት የሰውነት ሙቀት ባልተለመደ ሁኔታ በሚያሻቅብበት እንዲሁም ከሰው ጋር ንግግር በሚደረግበት ወቅት በዚህም ሁኔታ ሊዘፈን ወይም ሊዘመር በሚሞከርበት ወቅት ትንፋሽ የማጠርና የመጨነቅ ስሜት ሲከሰት ይሁን እንጂ በዓለማችን ካለው የህዝብ ብዛት ቁጥር ሲሶ ወይም 1.8 ቢሊዮን የሚሆነው ይህንን መመሪያ አይከተልም ወይም ተግባራዊ አያደርግም። ይህ እየጨመረ በመሄድ ላይ ያለው የአካል ብቃት እንቅስቃሴን ያላካተተ የኑሮ ዘዴ የህብረተሰቡ የጤና ቀውስ ስጋት ሆኖ ይገኛል። ምክንያቱም ለልብ ህመም፣ ስትሮክ፣ ለስኳር ህመም ደረጃ 2፣ ለአይምሮ መዛል ችግር እንዲሁም ለተለያዩ የነቀርሳ በሽታ ተጋላጭነት ስለሚጨምር ነው። ዋናውና ማንኛውንም ሰው ሊያነሳሳ እንዲሁም ሊተገብረውና ሞራል ሊሆነው የሚችለው አካል ብቃት እንቅስቃሴ ለመተግበር የግድ ቡድናዊ ስብስብና በልምድ ብቻ የሚለውን መስፈርት አለመከተሉ ነው። ይህም ማለት በግል ልምምድ ሊሰራና ሊተገበር መቻሉ ነው። በማንኛውም ወቅትና የኑሮ ሁኔታ በቀን ተቀን ልምዳችን የምንተገብራቸው ስራዎች እንደ ገበያ ደርሶ መልስ፣ የቤት መጥረግ፣ ውሃ መቅዳት፣ አትክልት መኮትኮትና መንከባከብ፣ ደረጃ መውጣት፣ በተለያዩ የቤተሰብ ዝግጅቶች ላይ መጨፈርና መደነስ፣ ከህፃናት ጋር መጫወት ይህ ሁሉ ለሰውነታችን ጠቃሚ በሚሆኑ እንደ አካል ብቃት እንቅስቃሴ ሊታሰብ ይችላል። የዓለም የጤና ድርጅት ሁ በስራ ገበታ ላይ የሚደረግን እንቅስቃሴ በቤት ውስጥ የሚሰሩ ስራዎችን እየተንቀሳቀሱ መስራትን በማህበራዊ ህይወት ውስጥ የሚተገበሩ እንቅስቃሴዎችን ብቃት እንዳላቸው የአካል ብቃት እንቅስቃሴ ዕውቅና ሰጥቷል። ይህ የዓለም የጤና ድርጅት ግንዛቤ የአካል ብቃት እንቅስቃሴ ማዕከላትንና የተቀናጀ የስፖርት ማዘውተሪያ ለማያገኙ የህብረተሰብ ክፍሎች በጣም አስፈላጊና ሞራል ገንቢ እይታ ነው። የተሟላና ጥሩ ጤንነት የተለየ የስፖርት ማዘውተሪያ ባለበትና በስፖርት መሳሪያዎች ባጌጠ ስፍራ ብቻ የሚገኝ እንደሆነ ማሰብና መገንዘብ ተገቢ እንዳልሆነ ማወቅ ተገቢ ነው። ሰው ልጅ አፈጣጠርና የሰውነት አወቃቀር የአካል ብቃት እንቅስቃሴ ለመተግበር እንዲመች ሆኖ የተፈጠረው እያንዳንዱ የሚተገበሩ አካላዊ እንቅስቃሴዎች ደግሞ በጤናው ዘርፍ ጥቅምና ዋጋ አላቸው። ብዙ ሰዎች የእድሜ ባለጸጋ ለመሆን የሚጠይቀው መስፈርት የአካል ብቃት እንቅስቃሴን ማቆም እንደሆነ ይገምታሉ። ነገር ግን እሳቤው አንጻራዊ ሆነ በሳይንሳዊ ማረጋገጫዎች ውጤቱ አንጻራዊነቱን ይደግፋል። በተገቢ ሁኔታም የተዋቀረና ያልተዛነፈ የአካል ብቃት እንቅስቃሴ በእድሜ ለገፉ የእድሜ አንጋፋዎች
አካላዊ ሚዛናቸውን እንዲጠብቁ፣ አጥንታቸው ጥንካሬን እንዲላበስ፣ በእንቅስቃሴ ላይ አካላዊ ሚዛንን በመሳት ለሚከሰት የመውደቅ አደጋን ለመቀነስ፣ የማስታወስ ችሎታን ለመጠበቅና ለረጅም ጊዜ በነፃነት እንደ ልብ እንዲንቀሳቀሱ ይረዳቸዋል። በተጨማሪም የጭንቀት ህመምንና የእንቅልፍ ማጣትን ችግር ሊቀንስ ይችላል። የጤና ባለሙያዎች ዘውትር የሚያስተላልፉትን መልእክትን ሰምቶ ለመተግበሩ ቀላል ነው። ይህም ማለት እድሜ መግፋት የአካል ብቃት እንቅስቃሴን ለማቋረጥ ፍቃድ የሚሰጥ ክስተት አይደለም። በጥበብና ባለማቋረጥ የአካል ብቃት እንቅስቃሴን ለመተግበር ድል የሚሰጥ የአመርታ መድረክ ነው። እዚህ ውይይት ላይ እናቶችና የቤት እመቤቶች በልዩ ሁኔታ ትኩረት ሊሰጣቸው ይገባል። ብዙ ጊዜ በህብረተሰቡ ግንዛቤ ውስጥ ባለው ደረጃ ትኩረት የማይሰጣቸው እንደ አካላዊ ብቃት እንቅስቃሴ የማይታሰቡ በቤት ውስጥ እንዲሁም በጓዳ የሚደረጉ ጉድጉድና ውጣ ውረዶች ናቸው። የቤት ወለል መወልወል፣ ቤት መጥረግ፣ ልብስ ማጠብ፣ ምግብ ማብሰል፣ ልጆችን መንከባከብ እንቅስቃሴና ጥረት እንዲሁም ድካምን እንደሚጠይቅ መዘንጋት የለበትም። እነዚህ የሰውነት እንቅስቃሴዎች በቂ የአካል ብቃት እንቅስቃሴዎች ናቸው ባይባልም እንቅስቃሴዎቹ በየቀኑ የምናደርጋቸው የተለመዱ ተግባራችን በመሆናቸው በግልጽ ይታያሉ። እነኚህን የተለመዱ እንቅስቃሴዎች እንደ ፈጣን እርምጃ ወይም ከልጆች ጋር በሚደረግ ፈጣን እንቅስቃሴ በመሳተፍ ያለ ተጨማሪ ወጪ ጤናችንን በተሻለ ሁኔታ መገንባት ይቻላል። ከሰውነት ጤና ባሻገር የአካል ብቃት እንቅስቃሴ ለአእምሮ ጤንነትም እጅግ ልዩ ጥቅም አለው። ያለማቋረጥ የሚደረግ የአካል ብቃት እንቅስቃሴ የጭንቀትና የድብርት ምልክትን እንደሚቀንስና በአጠቃላይ የጤና ሁኔታን እንደሚያሻሽልና የአእምሮን ጤንነት እንደሚያጎናጽፍ ዘርፉ ያለውን የምርምርና የተደረሰውን የውጤት ሁኔታ የተሻለ ለውጥን ያመለክታል። ይህ ውጥረት በበዛበትና እርግጠኝነት በማይታይበት ዓለም ማህበራዊ ጫና በበዛበት ቁጥራቸው ይህ ነው ተብሎ የማይገመት ቤተሰብ ባሉታዊ ክስተት መልኩ በሚጎዱበት ወቅት መፍትሄ በየቀኑ የተወሰነ የእግር ጉዞ ማድረግ ውጤቱ ማንኛውም ሰው ከሚገምተው በላይ የማይታመን የጤና ጥቅም አለው። የአካል ብቃት እንቅስቃሴ አለማድረግ ከጤና እክልና ችግሩ ባሻገር የገንዘብ ኢኮኖሚያዊ ኪሳራም ያስከትላል። የዓለም የጤና ድርጅት እንደገለጸው የአካል ብቃት እንቅስቃሴ ያለማድረግ ልምድ ከቀጠለ በ2020 እና በ2030 ለዓለም አቀፍ የጤና ድርጅት የ300 ቢሊዮን የአሜሪካ ዶላር ኪሳራ ሊያስከትልበት እንደሚችል ተተንብየዋል። ይህ ደግሞ የተለየና የበለጠ የኑሮ ደረጃ ለመኖር የሚያበረታታ እይታ ሲሆን ውጤቱ ደግሞ ለግላዊ ጥቅምና ጉዳይ ሳይሆን ለሀገራዊና ለማህበራዊ ጉዳዮች ጥቅም ቅድሚያ የሚሰጥ መሆኑን ያመለክታል። ምናልባት ትልቁ ትምህርት በዚህ ዘርፍ ጤንነትን ለመጎናጸፍ ከከባድ ጥረት የሚገነባ ተግባር እንዳልሆነ ነው የሚያስገነዝበው። አንድ ሰው ማራቶን ለመወዳደር ክብደት ማንሳት ወይም ደግሞ እንደ መደበኛ የስፖርት ስልጠና መውሰድ የግድ አይሆንም። በአብዛኛው በሳምንቱ ካሉት ቀናት ለግማሽ ሰዓት የእግር ጉዞን የሚያዘወትር ሰው ለቀጣይ ወይም ለመጪው ህይወቱ ትልቅ መዋዕለ ንዋይ በማስቀመጥ ላይ እንዳለ ይታሰባል። ያለማቋረጥ የሚደረጉ አጫጭርና ትናንሽ እንቅስቃሴዎች አልፎ አልፎ ከሚደረጉ ከባድ እንቅስቃሴዎች የበለጠ የጤና ውጤት ያስገኛል። የተሻለ የጤና መዳረሻ ሁኔታ ላይ ያለች ሀገር ለመድረስ የሚያሸጋግር ጎዳና ድርጅቶችንና የመሳሰሉትን ከመገንባት አይደለም የሚጀምረው። በቤታችን ደጃፍ ከሀገሪቷ ጎዳናዎች፣ ከገበያ ማዕከላትና ከዕለታዊ የኑሮ እንቅስቃሴ ማለት ያለምንም የሀብትና የጾታም የእድሜና የኑሮ ደረጃ ገደብ ያልተቀመጠበትና የሌለው የማንኛውም ሰው ድርሻ ነው። ዛሬ ጤናችንን ለማሻሻል የምንራመደው እያንዳንዱ እርምጃ ይሁን እንቅስቃሴ ነገ ለሚኖረን የጤና ሁኔታችን የምናውለው የማይጨበጥ መዋለ ንዋይ ነው። በመጨረሻም ከባድ ተብሎ የሚካሄደውና የሚደረገው የአካል ብቃት እንቅስቃሴ ዝግጅት የቀለለ መሆኑን መገንዘብ ያስፈልጋል። የአካል ብቃት እንቅስቃሴን አታቋርጥ ወይም አታቋርጭ። በማያቋርጥ የአካል ብቃት እንቅስቃሴ ፍሰት ኑር ወይም ኑሪ። የአካል ብቃት እንቅስቃሴን ዘውትር የተለመደ የቀኑ ተግባርህ አንዱ ክፍል አድርገህ ውሰጂው።